እነዚህ ጎሳዎች አደን የየዕለት ሥራቸው በመሆኑ ለነገ ይቀመጥ የሚባል ምግብ አይኖርም። ጎሳዎቹ ከሥጋ በተጨማሪ የጫካ ፍራፍሬዎችን፣ ጥራጥሬዎችንና አትክልቶችን የሚመገቡ ሲሆን በተለይ ደግሞ የጫካ ማርን ያዘወትራሉ። ከነዚህ ጎሳዎች ሌላው አስገራሚው ነገር በርቀት የተሰቀለውን ማር የሚያገኙበት መንገድ ነው። እነዚህ ጎሳዎች ማር በሚያወጡ ጊዜ ንቦች ቢነድፏቸው እንኳን ምንም ስለማይሰማቸው ብዙም አይጨነቁም። የማር እንጀራው ያለው ከነሱ ቁመት በላይ ከሆነም ከወፎች ጋር የመነጋገርና ኅብረት የመፍጠር ችሎታ ስላላቸው የደረሰ ማር የሚገኝበትን ለማወቅ በወፎቹ ይታገዛሉ። ማሩ ያለበትን የሚያውቁትን ወፎችን ለመጥራትም የሚግባቡበት የተለያየ ድምፅ የሚያወጡ ሲሆን ወፎቹም ያንን ሰምተው ካሉበት በመምጣት ወደ ማሩ ይወስዷቸዋል። እነሱም ማሩን ቆርጠው ካወጡ በኋላ ከነንጀራው በመብላት የተረፋቸውን ለወፎቹ ይሰጣሉ።